ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ሐሙስ ሐምሌ 2 ቀን 2018 ዓ.ም የቀን ዜናዎቹ ለእናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። ጠቅላይ ሚኒስትር አብይ አህመድ በትግራይ ህዝብ ላይ ያደረጉት ያለውን የጅምላ ፍረጃ እንዲያቆሙና ተፈናቃዮች እንዲመለሱ ሳልሳይ ወያኔ ትግራይ ጠየቀ። ሳልሳይ ወያኔ ትግራይ ለጠቅላይ ሚኒስትር አብይ አህመድ በጻፈው ይፋዊ ደብዳቤ ጠቅላይ ሚኒስትሩ በትግራይ ህዝብ ላይ እየወሰዱት ያለው የጅምላ ፍረጃና ፍርድ እንዲያቆሙና ለሰላም ያላቸውን ዝግጁነት በተግባር እንዲያሳዩ ጠይቋል። ፓርቲው ከትላንት በስቲያ ጠቅላይ ሚኒስትሩ በምክር ቤቱ ያደረጉትን የሰላም ጥሪ ንግግር አስመልክቶ ባወጣው መግለጫ እንደ ከዚህ ቀደሙ የቀረበው ጥሪ ህዝብና ገዢውን የማይለይ ነገር ግን የትግራይን ህዝብ እንደ ህዝብ ሰላም እንደማይፈልግ ባላንጣ የሚፈርጅና አንድ ጠቅላይ ሚኒስትር እመራዋለሁ በሚለው ሀገር ውስጥ ለሚገኝ ህዝብ ያስተላለፈው አይመስልም ሲል ተችቷል። ይሁንና አብይ ለሰላም ያላቸውን ዝግጁነት በበጎነት እንደሚቀበለው ፓርቲው ጠቅሷል። ሳልሳይ ወያኔ ትግራይ እውነተኛ ሰላም ለማምጣት ከንግግር ባለፈ የአመለካከት ለውጥና ተግባር እንደሚያስፈልግም አሳስቧል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለትግራይ ህዝብ በሚል የተላለፈው መልእክታቸው ተመሳሳይ ፍረጃ ያለው ቢሆንም ይህ የመጀመሪያ አይደለም ባይ ነው ፓርቲው። እነዚህ ገለጻዎችና አቀራረቦች ታዲያ እሳቤ ፖለቲካዊ ድርጅትና ህዝብን እንደማይለይ ሳይሆን እውነተኛ ሰላም ዝግጁነት እንደሌለ የሚያስጠረጥር ነው ብሏል። ፓርቲው በትግራይ ህዝብ ላይ መሰረታዊ ቀባዎችና የኢኮኖሚ ጫናዎች ተጥሎበታልም ሲል ከሷል። በባንክ በደሞዝ በነዳጅና መሰረታዊ ሸቀጦች ላይ የሚደረገው ቀባ አሁንም እንደ ፖለቲካ ማሸነፊያ መሳሪያ የተጠቀመበት ይገኛል ሲልም የፌዴራል መንግስቱን ከሷል። አክሎም በፕሪቶሪያው ስምምነት መሰረት የትግራይ ተፈናቃዮችን በክብር የመመለስ ኃላፊነት የፌዴራል መንግስቱ ቢሆንም በምዕራብ ትግራይ ያለው ህገወጥ የጸጥታ መዋቅር ባለመፍረሳቸው ተፈናቃዮች በካምፕ እንዲማቀቁ ተደርገዋል ሲል ከሷል። ህወሓት ነው ያገታቸው የሚለው የመንግስት ሰበብም ወጣቶች ወደ ሌሎች ክልሎች በነጻነት እየተሰደዱ ተፈናቃዮች ግን ተከዜ መሻገር አለመቻላቸው ሐሰት መሆኑን ያረጋግጣል ብሏል። የመከላከያ ሰራዊት በተቆጣጠራቸውም የትግራይ አካባቢዎች ህገ መንግስታዊ ወሰንን የሚጥሱ ሰልፎችና በህዝቦች መካከል ግጭት ለመፍጠር ያለሙ አደገኛ ቅስቀሳዎች በመንግስት አነሳሽነትና በብልጽግና ፓርቲ አባላት እየተመሩ ነው ሲልም ፓርቲው ገልጿል። በመጨረሻም ሳልሳይ ወያኔ ትግራይ መንግስት ለትግራይ ህዝብ ያቀረበውን የሰላም ጥሪ እውነተኛ ሊባል የሚችለው ለእነዚህ ቀጥተኛ ጥያቄዎች በጎ ተግባር ምላሽ ሲሰጥ ብቻ መሆኑን አስገንዝቧል። ችግሩን ከመሰረቱ ለመፍታት ለህገ መንግስቱ መገዛት፣ ህዝብን በእኩልነት ማስተናገድና አግላይ አመለካከትን ማረም ይገባል ሲልም አሳስቧል። ዶክተር ደሳለኝ ጫኔ ራሳቸውን ከፖለቲካ ማግለላቸውን አስታወቁ። የህዝብ ተወካዮች ምክር ቤት አባል የነበሩት ዶክተር ደሳለኝ ጫኔ የምክር ቤቱ የስራ ዘመን መጠናቀቁን ተከትሎ ራሳቸውን ከፖለቲካ ማግለላቸውን በይፋ አስታውቀዋል። ላለፉት 10 ዓመታት የህዝብን አደራ ለመወጣት ካደረኩት ከፍተኛ ጥረትና ድካም በኋላ አሁን ባለው ሁኔታ ውሳኔ በሙያዬ ሀገሬን ለማገልገልና ጎን ለጎን ደግሞ ወደ ግሉ ሴክተር በመግባት የማስባቸውን የስራ ውጥኖች ወይም ስታርታፕ ላይ ለመስራት እንዲሁም ለቤተሰቦቼ በቂ ጊዜና ትኩረት መስጠት ይኖርብኛል ሲሉም በታላቅ አክብሮት መግለጽ ወዳለው ብለዋል። ዶክተር ደሳለኝ ባጋሩ ጽሁፍም ከዚህ የፓርላማ ተሳትፎ የማጠናቀቂያ ማግስት ራሴን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ ማገል ሲሆን ለጊዜውም በማንኛውም የፖለቲካ ፓርቲ ውስጥ በአባልነትም ሆነ በደጋፊነት የማልሳተፍ መሆኑን በይፋ አሳውቃለሁ ሲሉ ገልጸዋል። አክለውም በትላንት በስቲያው የምክር ቤት ጉባኤ ላይ ክቡር ጠቅላይ ሚኒስትር አብረን እንስራ በማለት ላቀረቡልኝ ጥሪና ላሳዩት አክብሮትም ከልብ የመነጨ ምስጋናዬን አቀርባለሁ ብለዋል። ከጉባኤው መጠናቀቅ በኋላ ጥያቄ ያቀረብን የተቃውሞ የምክር ቤት አባላት ከክቡር ጠቅላይ ሚኒስትሩ ጋር በነበረ ችግር ተከላ መርሃ ግብር ላይ በሰባተኛው ዙር ምርጫ በባህር ዳር ከተማ ለመወዳደር ተመዝግቤ ቢሆን ኖሮ እጩ ለማቅረብ ወስነው እንደነበር ገልጸውልኛል ሲሉ አክለዋል። ዩክሬን ለሩሲያ ሲዋጉ የነበሩ ኢትዮጵያንን ስም ዝርዝር ይፋ አደረገች። የዩክሬን የስለላ ተቋም በሩሲያ ጦርነት ተሰልፈዋል ያላቸውን 34 ኢትዮጵያን ስም ዝርዝር ይፋ አድርጓል። በዩክሬን መንግስት የስለላ ተቋም ስር የሚንቀሳቀሰው አይ ዋንት ቱ ሊቭ የተሰኘው ፕሮጀክት ትናንት በሩሲያ ጦርነት ውስጥ የተሳተፉ ያላቸውን 34 ኢትዮጵያን ስም ዝርዝር ይፋ ማድረጉን ዓለም አቀፍ መገናኛ ብዙሃን ዘግበዋል። የሩሲያ ውጭ ጉዳይ ሚኒስትር ሰርጄይ ላቭሮቭ ወደ ኢትዮጵያ የገቡት በአፍሪካ የሚያደርጉትን ጉብኝት አንዱ አካል አድርገውታል ነው የተባለው። ይህ ጉብኝታቸውም ደግሞ ሩሲያ በዩክሬን ላይ በምታደርገው ጦርነት የአፍሪካ ዜጎችን ማሰለፏን ከፍተኛ ተቃውሞ መቀስቀሱን ተከትሎ ነው ብሏል። ሚኒስትሩ አዲስ አበባ መግባታቸውን ምክንያት በማድረግም ለሩሲያ ተሰልፈው የሚዋጉ 34 ኢትዮጵያን ስም ዝርዝር ይፋ ለማድረግ መወሰኑን የጠቀሰው ፕሮጀክቱ ከነዚህ መካከል ቢያንስ 3ቱ መሞታቸውን አስታውቋል። ፕሮጀክቱ እንደገለጸው እነዚህ ኢትዮጵያን ለሩሲያ ጦር ኃይል የፈረሙት በተለያዩ ጊዜያት መሆኑን ገልጿል። እንደ አውሮፓውያን አቆጣጠር በ2024 8ቱ ኮንትራት መፈረማቸውን ጠቅሶ በ2025 አንድ ደግሞ 10 ደግሞ እንዲሁም በኦክቶበር 30 ቀን 2025 በተመሳሳይ 9 ሰዎች ኮንትራት መፈረማቸውን አስረድተዋል። እነዚህ ኢትዮጵያን ኮንትራቱን የፈረሙት በቀጥታ ከሩሲያ ጦር ኃይል ጋር ሳይሆን በህገወጥ የሰው አዘዋዋሪዎች አማካኝነት እንደሆነም ፕሮጀክቱ አስታውቋል።
የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ወደ ውጭ ዜናዎች እናልፋለን። በሱዳን የተከሰተውን ግጭት ለማብረድና የተኩስ አቁም ስምምነት ለማድረግ የሚደረገውን ጥረት እንደሚደግፍ የአፍሪካ ህብረት አስታወቀ። የአፍሪካ ህብረት የሱዳን ልዩ ልዑክ መሐመድ በላይቺ ሮብለት ድርጅቱ በሱዳን የተከሰተውን ግጭት ለማብረድና የተኩስ አቁም ስምምነት ለማድረግ የሚደረገውን ጥረት እንደሚቀጥሉ አረጋግጠዋል። የአፍሪካ ህብረት ቀውሱ ሁሉን አቀፍ በሆነ የፖለቲካ ሂደት ለመፍታት መንገድ የሚጠርግ የተኩስ አቁም ስምምነት ለማድረግ ሁኔታዎችን ለመፍጠር እየሰራ መሆኑን መልእክተኛው በሱዳን ዋና ከተማ ካርቱም ከሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበር አብዱል ፈታህ አልቡርሃን ጋር ከተገናኙ በኋላ ገልጸዋል። አክለውም ስብሰባውን የአፍሪካ ህብረትና የሱዳን በፖለቲካና በደህንነት ጉዳዮች ላይ በሚደረጉ ቀጣይ ምክክሮች አካል እንደሆነም ገልጸዋል። የአፍሪካ ህብረት የካርቱምን የጥብቅና ቢሮ እንደገና ስለመክፈቱና በቅርቡ የአፍሪካ ህብረት ከፍተኛ ደረጃ ጉብኝት ለማድረግ የታቀደ ውይይትን መኖሩን ጠቅሷል። በ2023 ጀምሮ ሀገሪቱ በሱዳን ጦር ኃይሎችና በፈጥኖ ደራሽ ኃይሎች መካከል በተፈጠረ ግጭት ውስጥ ተዘፍቃ ቆይታለች። ይህም በ10 ሺዎች የሚቆጠሩ ሰዎች ገድለዋል፣ እንዲሁም በሚሊዮኖች የሚቆጠሩ ሰዎችን ወደ ሌሎች አካባቢዎችና በሌሎች አገሮች አፈናቅሏል። በመጨረሻም ሩሲያ በሳህል ቀጠና ካሉ መንግስታት ጋር ያላትን ትብብር ለማስፋት እንደምትፈልግ አስታወቀች። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሞስኮ የህብረቱን ውህደት ጥረቶችና የጸጥታ ቅድሚያ የሚሰጣቸውን ጉዳዮች ለመደገፍ ከሳህል ሀገራት ኮንፌዴሬሽን ጋር ያላትን ትብብር ለማጠናከር እንደምትፈልግ አስታውቀዋል። ላቭሮቭ በኒጀር ሩሲያና በሳህል ሀገራት ኮንፌዴሬሽን መካከል በተደረገው ሁለተኛ የሚኒስትሮች ምክክር መክፈቻ ላይ እንደተናገሩት ሁለቱ ወገኖች ፍትሃዊ፣ ባለብዙ ዋልታ የዓለም ስርዓትና የኒዮ ኮሎኒያል ልምዶችን የሚቃወሙ ራዕይ እንዳላቸው ተናግረዋል። ላቭሮቭ እንዳሉትም ሩሲያ ከህብረቱ ጋር የምታደርገውን ትብብር የአባልነት ሀገራትን ሉዓላዊነት እንደሚያጠናክርና የሁለትዮሽና የባለብዙ ወገን ግንኙነቶችን እንደሚያሰፋ ገልጸዋል። ሁለቱ ወገኖች በተባበሩት መንግስታትና በሌሎች ባለብዙ መንገድ ወገኖች ላይ በቅርበት ለማስተባበር እንዲሁም ሽብርተኝነትን በመዋጋትና በአፍሪካ ደህንነትና መረጋጋትን በማስፈን ረገድ ስለሚደረጉ ትብብሮችም ተወያይተዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖች ነበሩ። ዜናዎቹን ለእናንተ ያደረስኩኝ አብራችሁ ቆየሁት ሀብታማ እያለሁ ነበርኩኝ። ሰናይ ቀን